እሁድን በኢቢኤስ አሁንም እንደቀጠለ ነው። የቡና ሰዓታችን ላይ ነው የምንገኘው። መግቢያችን ላይ እንግዲህ በየትኛውም ሁኔታና ጊዜ ላይ ብንሆን እንኳን ትክክለኛው ማንነታችን የራሱን ጊዜ ጠብቆ መገለጡ አይቀርም በሚል ጥቂት ተወያይተን ነበረ። በቡና ሰዓታችን ደግሞ የስነ ልቦና ሕክምና ባለሙያ የሆነውን ረድኤት በፍቃዱን ጋብዣለሁኝ። እንኳን ደህና መጣ። እንኳን ደህና ቆየሽ ማይ። ቴንኪው ስለጋብሽኝ አመሰግናለሁ። እኔም በጣም አመሰግናለሁኝ። ያው የተለያዩ ዘርፎች ላይ ሰርተሃል በሙያክ ከስደት ተመላሾች በጦርነትና በተለያዩ ጉዳዮች የተጎዱ ወገኖቻችንን የስነ ልቦና ሕክምና በመስጠትና ብዙ ጊዜ የስነ ልቦና ባለሙያ ብለን በደፈናው እንጠራለን። አንተን ደግሞ ሳስተዋውቅ የስነ ልቦና ሕክምና ባለሙያ ብዬ አስተዋወቅኩና እንደው ምን ማለት ይሆን? ያ ስነ ልቦና ሕክምና ወይም ክሊኒካል ሳይኮሎጂ የምንለው ትኩረቱን ያደረገው ከሌሎች ስነ ልቦና ዘርፎች ይልቅ በአእምሮ ሕክምና በአእምሮ ጤና ላይ በአእምሮ ህመም ላይ ነው። ሁለት አይነት የአእምሮ ሕክምና ዘዴዎች አሉ። ዋናዎቹ የሚባሉት ሁለት ናቸው። የመድኃኒትና የንግግር ሕክምና ወይም ሳይኮቴራፒና ፋርማኮቴራፒ ይባላል። ስለዚህ እኛ ሞር ትኩረታችን የንግግር ሕክምናው ላይ ነው ማለት ነው። ስለዚህ የስነ ልቦና ሕክምና እንለዋለን ማለት ነው። ዛሬ መግቢያችን ላይ ያነሳነው ሀሳብ ትክክለኛ የሆነው ማንነታችን ምንም ብንደብቀው ብንሸሽገው የራሱን የሆነ ጊዜና ቦታ ባገኘ ሰዓት ፈንድቶ ይወጣል ወይም ይገለጣል በሚል ነውና አንዳንድ ደግሞ ሁላችንም የራሳችን የሆነ ጭንብል አድርገን እንንቀሳቀሳለን። እንደ ጊዜውና ቦታው ልንጠቀም እንችላለን እና በሰው ልጆች ህይወት ውስጥ ጭንብል ያስፈልጋል? ያ ያስፈልገናል ማለት ለየቦታው የሚመጥን ልብስ እንደምንለብሰው ጭንብል ወይም ማስክ የምንለው ለየቦታው የሚመጥን ማንነት ይዞ መቅረብ ማለት ነው። ባህሪያችንን ወይም የሰብዕናችንን ጥቂት ኤሌመንቶች ለቦታው በሚመጥን መልኩ መቀየር ማለት ነው። ይህንን ስናደርግ ከቦታው ጋር ከማህበረሰቡ ጋር ከምንቀላቀለው ነገር ጋር ተገናኝተን ተስማምተን ያለ ጭቅጭቅ ያለ ውዝግብ መገለልን መናቅን ወይም ደግሞ መተውን ለማስወገድ የሚረዳ ነው። በዚህ ላይ ትኩረቱን ያደረገ ጥናት የሰራው በስነ ልቦና አዋቂ ካርል ዩንግ የምንለው ሶሻል ማስክ ይለዋል ወይም ፐርሶና ይለዋል ቴክኒካል ተርሙን። ማንኛውም ሰው ማስኩ የሚጠቅመው እንደ ሚዲయేተር ነው፣ እንዳስታራቂ ነው። በሰውየውና በማህበረሰቡ መሀል ገብቶ ያስታርቀዋል ነው የሚለን። ስለዚህ እኔ ስራ ሲሄድ ያለኝ ባህሪ ወይም ካለቀዬ ጋር ያለኝ ባህሪና ከሚስቴ ጋር ያለኝ ባህሪ ይለያያል። ከሚስቴና ከንስሐ አባቴ ጋር ያለኝ ባህሪ ይለያያል። የንስሐ አባቴና ከጓደኞቼ ጋር ማሳየው ባህሪ ይለያያል። የሶሻል ማስክ ምንለው እንደ ቦታው እንደ ጊዜው እንደ አስፈላጊነቱ ምንጠቀም። ስለዚህ አንዱ ጋር ከተጠቀምኩት ወይም ሁሉም ጋር ራሴን ከሆንኩኝ የሚፈጠሩ ሪስኮች አሉ። እነዛን ሪስኮች ለመቀነስ ማስክ ማድረግ ወይም ጭንብል ማጥለቅ ጠቃሚ ነው። ጭንብል ስንል የራሱ ደረጃዎችና አይነቶች ያሉት ይመስለኛል እኔም በራሴ ሳየውና ይሄኛው የሶሻል ማስክ እንደምንለው ደግሞ ከፍ ብሎ ሄዶ ጎጂ የሚሆንበትም ማለት ለራሱ ለባለቤቱም ዙሪያው ላይ ያሉ ሰዎችም እና የጭንብል ደረጃዎች አሉት ወይ? ከፍ ብሎ ሲሄድ ወይም ደግሞ የመጨረሻው ጥግ የምንለው የትኛውን ጭንብል ነው? ያ ጥቅም እንዳለው ሁሉ ጉዳት አለው። ለራሳችንም ወይም ደግሞ በዙሪያችን ላሉ ሰዎችም ሊጎዳ ይችላል። ስለዚህ መጠነኛ ሌቭል የምንለው ነገር አለ ማለት ነው። ለምሳሌ የሰው ልጅ ማንነቱን የሚገልጽበት ቦታ ይፈልጋል። መስሎ መኖር ያለበት ቦታ ደግሞ አለ ማለት ነው። ወይም በሌላ አባባል ባላንስ መፍጠር ያስፈልጋል። የቱጋ ነው ማንነቴን ትቼ እውነተኛው ማንነቴን ደብቄ እንደ ሰው መሆን ያለብኝ የቱጋ ነው? የቱጋስ ነው ደግሞ ራሴን መሆን ያለብኝ የሚለውን ማመጣጠን ሰልፍ አዌርነስ የምንለው ራስን ማወቅ የቱጋ ምን መሆን እንዳለብን መለየት ያስፈልጋል። አብዛኛው የኢትዮጵያ የኛ ያለንበት ማህበረሰብ መስለሽ እንድትኖሪ ይመክርሻል። ሌሎቹም ወደ ኢስተርን ጃፓን፣ ህንድ ምናምን ብንሄድ እንደዚህ ተመሳስሎ መኖርን ሊፈቅዱ ይችላል። ወደ ምዕራቡ ዓለም ደግሞ ስንሄድ ራስሽን ሆነሽ ሳትቀላቀይ ማንነትሽን እንድትገልጪ ምናምን ነው የሚያበረታቱት። ሁለቱም ኤክስትሪም ሲሄድ ጽንፍ ሲሄድ መጥፎ ጎን አለው ማለት ነው። ስለዚህ እነሱን ማመጣጠን ይፈልጋል እና የሰው ልጅ እያንዳንዱ ሰው የራሱ ቫልዩ አለው ማለት ራሳችንን ልንሰጥለት የተዘጋጀን በዚህ ከመጡብኝ አይሆንም የምንላቸው ቫልዩዎች አሉ።
ትምህርት፣ ሃይማኖት፣ ቤተሰብ፣ ልጅ፣ ሀገር ምናምን የምንላቸው የየራሳችን ኬሪየራችን ምናምን እነዚህ ቫልዩዎች ናቸውና እነዚህን እስክንተዋቸው ድረስ ኢግኖር እስክናረጋቸው ወይ ደግሞ እስክናፍናቸው ድረስ ከደረሰ ጭምብሉ ለዛ ሰው ጠቃሚ አይደለም ማለት ነው። ወይም ደግሞ ያንን ጭምብል ሌሎች ሰዎችን አቢዩዝ ለማድረግ ሌሎች ሰዎችን ማኒፑሌት ለማድረግ እነሱን መጠቀሚያ ለማድረግ ያንን ጭምብል ከተጠቀምነው አሁንም ጉዳቱ ያመዝናል ማለት ነው። ናርሲሲስት የምንለው ባህሪ ያለ አይደለ? በጣም የበዛ ራስ ወዳድነት። እንዲህ አይነት ሰዎች እንዴት መለየት እንችላለን? እንደው የምናውቅበት የራሳቸው ካራክተር ይኖራቸው ይሆን? ያ ሰፋ ያለ ነው። በእርግጥ አሁን ከሌ ናርሲሲስት ነው ለማለት የተወሰነ የምንጠቀመው ነገር ይኖራል። ግን አሁን ለዚህ ለቦታው በሚመጥን በኩል ለማስረዳት አንድ ሰው ለሆነ ቤኔፊት ወይም ጥቅም ከዛ ሰው ለማግኘት አንዳች ነገር ፈልገው ያንን ሰው አቢዩስ ሲያረጉ ማኒፑሌት ሲያረጉ ያለምንም ርህራሄ ለዛ ሰው ሀዘኔታ ሳይኖራቸው እንደዚህ አይነት ነገር የሚያደርጉ ሰዎችን ብዙ ጊዜ ናርሲስቲክ ናቸው፣ ሶሺዮፓት ናቸው፣ ሳይኮፓት ናቸው ወይ አንቲ ሶሻል ፐርሶናሊቲ ዲስኦርደር አንቲ ሶሻል ፐርሶናሊቲ ዲስኦርደር አለው ይባላል ብዙ ጊዜ። እነዚህ ሰዎች እንዴት ነው የሚያደርጉት? ካንቺ የሆነ ጥቅም ይፈልጋሉ። ያንን ጥቅም ለማግኘት ሲሉ ያልሆኑትን ማንነት አንቺ የምትፈልጊውን ማንነት ሆነው ይቀርቡሽና ከዛ ግን ካንቺ የሚፈልጉትን ነገር ሲያገኙ ወደ እውነተኛው ማንነታቸው ይመለሳሉ ማለት ነው። ይሄንን ነው አንቺ ናርሲስቲክ ያልሽው ይመስለኛል። ስለዚህ እነዚህ ሰዎች ብዙ ጊዜ ለመለየት ምንድነው የምናደርገው? አንደኛ ዲስክሪፓንሲ ያለው ማለት የሚናገሩትና የሚያደርጉት። ለምሳሌ አንቺን እንደሚወድሽ ስላንቺ እንደሚያስብ ምናምን እየነገረሽ ግን ድርጊቱ ሌላ ነገር ሊሆን ይችላል ከዚህ በተቃራኒ። ወይ ደግሞ የዛሬ ሳምንት የነገረሽና ዛሬ የነገረሽ የዛሬ አመትና ዛሬ ወር የነገረሽ ነገር ይለያያል። ለምሳሌ አሁን ላንቺ ፍላጎት ፍቅር ምናምን እንዳለው እያሳየ በድርጊቱ ግን ሌላ ነገር ከሆነ ይሄ ዲስክሪፓንሲዎች መለየት ማለት ሰው በመሃል ይሳሳታል ያጠፋል ምናምን ያ ነገር ግን ናርሲስቲክ አያስብለው። የተወሰኑ ፓተርኖች የሚገናኙ ፓተርኖች ያስፈልጉታል። ሌላኛው እነዚህ ሰዎች ኢምፓቲ የላቸው፣ ርህራሄ ሀዘኔታ የምንለው ለሰው ማዘን በጣም ከመጠን ያለፈ ራስ ወዳድነት ነው ያላቸው እና ለምሳሌ ለሰው እንደሚያዝን እንዲህ አሁን ካፌ ውስጥ ቁጭ ብለሽ ሻይ ቡና እያልሽ ምናምን ለሰው እንደሚቆረቆር እንደሚያዝን ምናምን እያወራችሁ አስተናጋጇ የሆነ ነገር ይዛ ስትሄድ ቢያደናቅፋትና ብትወድቅ እንዲዞር ብሎ አይቶ ወሬዋን የሚቀጥል ከሆነ ላንቺ ኢምፓቲክ እንደሆነ እየነገረሽ ነው። ሩሩ እየሆነን ግን ስታዩ ኢምፓቲ የለውም ማለት ነው። ወይ ደግሞ ራሳቸውን እንደ ቪክቲም የመቁጠር የሆነ ጥፋት እንኳን ሲያጠፉ እንዲሆኝ እኮ እንዲተደርጌ በዚህ ምክንያት ሳልፈልገው ሳላውቅ ምናምን ራሳቸውን ብሌም እንዳይደረጉ ብሌም ሽፍት ያደርጋሉ። በንግግሮቻቸው መሃል የተለያየ ውሸት ምናምን ስለሚደባልቁ እውነተኛ ማንነታቸው ስለሆነ የዛሬ ወር ያሉትን ሊረሱት ይችላሉ። ገብቶሻል? ዛሬ ሌላ ነገር ሊሉሽ ይችላሉ። እሱን ስትደርሽባቸው እነሱ ግንፍል ብለው ተቆጥተው እንዲህ አላልከኝም አላለኝም ነበር እንዴ እስክትይ ድረስ ራስሽን እስክትጠራጠሪ ድረስ ሪያሊቲውን እስክትጠራጠሪ ድረስ መጨረሻ ወደ ራስሽ ሊመጣ ይችላል ያመጡታል። እና እንደዚህ አይነት ነገሮች ሲኖሩ በእነዚህ ሌላው ኢንስቲንክታችንን ማመን ማለት ገት ፊሊንግ የምንለው አለ። ይሄ ውስጣችን የሚነግረን ነገር አለ እና ውስጣችን በሚነግረን ነገር አንዳንድ ጊዜ ማዳመጥ ያስፈልጋል። አንድ እንዲ ሰውን አይተሽ ስትኖሪ አብረሽ የሆነ ውስጥሽ የሚነግርሽ ነገር አለ። እሱን ማዳመጥ አንደኛው መፍትሄ ነው። ስለዚህ እነዚህ ሰዎች በእነዚህ መልኩ በንግግሮቻቸው በእንቅስቃሴዎቻቸው በሚያደርጉት ድርጊት ልንለያቸው እንችላለን። ባውንደሪሽን የሚጥስ ከሆነ ለምሳሌ እኔ ይሄንን አልፈልግም
ይሄ ሲደረግ ይከፋኛል፣ ይሄ ሲደረግ ይጨንቀኛል፣ ወይም ደግሞ ይሄ ሲደረግ ነው ደስ የሚለኝ። ይሄ የምናስቀምጣቸው ባውንደሪዎች አሉ አይደል? ሁሉም የየራሱ እና ያንን በተደጋጋሚ የሚጥሱብሽ ከሆነ አንቺ ላይ ኮንትሮል ለማድረግ አንቺን ማኒፑሌት ለማድረግ አንቺን ኦቨርፓወር ለማድረግ የሚያረጉ ከሆነ እንዲህ አይነት ነገሮችን ይሄ ሰውዬ ማኒፑሌት ሊያደርገኝ ነው። ሌላው ላቭ ቦምቢንግ የምንለው የሆነ የማይታሰብ ከሰው የማትጠብቂው አይነት እንክብካቤ፣ ፍቅር፣ ስጦታዎች ምናምን ባንዴ ያጎርፍልሽ ይችላል ያ ሰው። የዛን ጊዜ ቆም ብለው ማሰብ ማለት ይሄ ነገር ከልክ ያለፈ መጨረሻው ምን ሊሆን ይችላል? ከዛ ዲፔንዳንት ነው የሚያረጉሽ፣ ጥገኛ ነው የሚያረጉሽ እነዚህ ሰዎች ማለት ከነሱ ውጪ ህይወት እንዳይታሰብሽ ከነሱ ውጪ ባዶነት እንዲሰማሽ ያረጉሽና ከዛ እንደፈለጉ ይጫወቱብሻል ማለት ነው። ሰውን የማታለል የሰውን ባውንደሪ ጥሶ እስከ መግባት ድረስ የሆነ ፍላጎት ስላለ ነው ይሄ ጭንብል የማድረጉ ነገር የመጣው ካልን መነሻው ምን ሊሆን ይችላል? ለምንድን ነው ሰዎች እንደዚህ የሚሆኑት? ያ አሁን በሁለት መንገድ ማየት ያስፈልጋል። ለምሳሌ አሁን ሁሉም ሰው ሰውን ለመጉዳት ብሎ አይደለም ጭንብል የሚያደርገው። አንዳንዴ ከራስ ባለመተማመንም ካስተዳደግም ከእንደዚህ አይነት ነገሮች ሊመነጭ ይችላል። ለምሳሌ በልጅነታቸው አቢዩዝ እየተደረጉ ማለት ጥቃት እየደረሰባቸው ያደጉ ልጆች፣ ተቀባይነት ሳያገኙ ያደጉ ልጆች፣ ኔግሌክት እየተደረጉ ያንተ ነገር እስቲ ዝም በል ምናምን እየተባሉ ራሳቸውን እንዳይገልጹ እየተደረጉ ያደጉ ልጆች፣ በራሳቸው እንዲሸማቀቁ ሆነው ያደጉ ልጆች፣ ትራውማ የገጠማቸው በልጅነታቸው ትራውማ አማርኛ ፍቺው የአእምሮ ቁስለት ነው መሰለኝ የሚሉት፣ ግን ብዙ ትርጉም አለው። እንዲያጋጠማቸው ልጆች ሲያድጉ ራሳቸውን መግለጥ ይቸገራሉ። የራሳቸውን ማንነት ካሳየው የሆነ ኢንሪተር በምላሹ የሆነ መጥፎ ነገር ይገጥመኛል። መልሱ መጀመሪያ ራሳቸው ያዘጋጁታል። እንዲህ ብል እንዲህ ነው መባለው፣ እንዲህ ብል እንዲህ ነው። ዴፊኒትሊ። ስለዚህ ሰውየው ምን ይፈልጋል፣ ያ አብሬው ያለው ሰው እንዴት አክት እንዲያደርግ ይፈልጋል ብለው አስበው እውነተኛ ፍላጎታቸውን፣ እውነተኛ ማንነታቸውን፣ እውነተኛ የሚያስደስቷቸውን ነገሮች ደብቀው ሰፕረስ አድርገው ሰው የሚፈልገውን ነገር ነው የሚያሳዩት። ስለዚህ ይሄ በጣም ተደጋግሞ ለአመታት እንዲህ ሊቆይ ይችላል። ስለዚህ እውነተኛ ማንነታቸው ስለተደበቀ በውስጣቸው ጊልት፣ ጸጸት፣ ራሳቸውን ማውቀስ እየተደጋገመ ይመጣና በኋላ ድባቴ፣ አንግዛይቲ፣ ጭንቀት ወደሚሉ ለተለያዩ የአእምሮ መቃወሶች ሊዳርግ ይችላል ማለት ነው። ምክንያቱም እውነተኛ ማንነታቸው ከሌለ እውነተኛ ህይወት አይኖሩም፣ እያስመሰሉ ነው። ስለዚህ ደስታ የላቸውም ማለት ነው። ያ እኔ ይሄ ማስመሰል የምትለውን ሀሳብ እና ሰዎች የሚፈልጉትን ነገር ነው እዛ ቦታ ላይ ሲሆኑ የሚሰጡት የሚሉን ሀሳብ ስታነሳ ምን ትዝ አለኝ? የሶሻል ሚዲያ ሶሻል ሚዲያ ላይ የምናያቸው ሰዎች በጣም ደስተኛ፣ ሁልጊዜ የሚዝናኑ፣ የሚፈልጉትን ነገር አግኝተው በልተው ጠጥተው በቃ ዘና ብለው የሚኖሩ መስለው ይታዩናል። እና ስለ ሶሻል ሚዲያ እንድናነሳ ፈልጌ ነው። ያ በጣም አሪፍ ጥያቄ ነው። ማለት አንደኛው ጭንብል ሰዎች እንዲያረጉ በዚህ ሰዓት የሚገፋፋቸው ነገር ሶሻል ሚዲያ። ለምሳሌ ስክሮል ስታረጊ የሆነች ጓደኛሽ ኢንጌጅ አድርጋለች። ስክሮል ስታረጊ የሆነ አብሮሽ የተማረ ልጅ እንግሊዝ ገብቷል። ስክሮል ስታረጊ የሆነ ሰው ተመርቋል። ስክሮል ስታረጊ የሆነች ከዝንሽ ወልዳለች። እንዴ የት ነኝ እኔ ቆም ያለው? የሆኑ ባቡር መጥቶ የሆኑ ሰዎች ወስዷቸዋል ወደ ሆነ ቦታ። አንቺ ግን ስታክ አርገሻል ሳይሆን ያረግሽ ይመስልሻል። ብዙዎች ያንን ሰውን ያስደስታል ብለው የሚያስቡትን ነገር እዛ ሶሻል ሚዲያ ላይ ያጋሩና እውነተኛ ህይወታቸውን ግን ሄደን ስንፈትሸው እዛች ፎቶ ላይ እንዳለችው ደስታ ብቻ አይደለም፣ ብዙ የሚፈራረቅባቸው ነገር አለ። እኛም ህይወት ላይ እኮ ተመሳሳይ የሚያስደስተን ነገር ይኖራል። ግን ብዙ ሰው ደስታውን ብቻ እዛ ላይ ስለሚለጥፍ እኛ ብዙ ነገር ያለፈን ይመስለናል እና ፊር ኦፍ ሚሲንግ አውት ይሉታል ወይም ፎሞ ይሉታል።
በዛ የሚመጣ በተለይ ቲኔጀርስ ግሩፕ ይሄ አዶለሰንት ግሩፕ ላይ ብዙ ጊዜ ዲፕሬሽን የሚከሰተው በዚህ ምክንያት ነው። እስከ ሱሳይዳል አቴምፕት አይዲዬሽን ድረስ ያደርሳቸዋል ይሄ ነገር ራስን እስከ ማጥፋት ድረስ ማለት ነው። ሌላው አሁን ኢንስታግራም ላይ ብዙ ሰው ደስ ብሎት ደስታ ጥሩ ልብስ ለብሶ ምናምን የሆነ ቦታ ላይ ምናምን ፎቶ ይነሳል ምናምን ያ ደስታቸው እኔ ስለምን ደስተኛ ማንነቴን እየፈለግኩ አልለጥፍም ቲና ግን ውስጥሽ ያ አይደለም። ለምሳሌ እዛ ላይ በጣም ደስተኛ በጣም ያለሽ ሀብታም ምናምን ልትመስይ ትችያለሽ፣ ግን ስትወጪ ታክሲ መሰለፍ አትችይም። ምክንያቱም ኢንስታግራም ላይ የምትታወቂ በሌላ ጭንብል ነው። ስለዚህ ወይ በሌለሽ ብር ሜትር ታክሲ ትይዣለሽ ወይ ደግሞ የምትሄጂበት ቦታ ትተይና አርፈሽ ቁጭ ትያለሽ። እዚህ ድረስ ሊደርስ ይችላል። ጭንብል መጥፎ ነው ልልሽ ነው። እና ሶሻል ሚዲያውም መጥፎ ነው። በተገቢው መልኩ መጠቀም ስንችል የማይሆን አይነት ነገሮች መምጣቱ የራሱ ጉዳት አለ። ከሶሻል ሚዲያው ውጭ ራሱ ብዙ እንዲህ ሲስቁ በየቀኑ በቢሮአችን ምናምን የምናያቸው ሰዎች አሉ አይደል? ያው እንደውም እንደ ስነ ልቦና ሕክምና ባለሙያነት ክላይንቶች የሉም ወይ? እንደዚህ አይነት ክላይንቶች አይመጡም አንተ ጋር? ያ በተለያየ አጋጣሚ ያጋጥማል። በትዳር ውስጥም ያሉ ምናምን ትዳራቸውን በጣም ገነት አድርገው የሚስሉ ግን በውስጥ ከፍተኛ የሆነ ችግር ተለያይተው እኔ አሁን አንድ ክላይንት ነበረችኝ አልጋ ለይተው ተፋተው ቤት ውስጥ ለረጅም ዓመት የኖሩ ግን ውጭ ሲወጡ ቤተሰብ በጣም ቆንጆ ትዳር እንዳላቸው ጓደኞቻቸው በጣም የሚቀኑበት ትዳር እንዳላቸው የሚታወቅ ትዳር ውስጥ የነበሩ ሰው ክላይንት ነበረች። በጣም ስለ ትዳራቸው ሲያወሩ በስራ ቦታ ላይ በጣም በቃ ገነት አድርገው የሚናገሩ ስለ ባላቸው ሲያወሩ እሱኮ የሚያስብል የሚያስቀና ያላቸው ግን ቤት ስትሄጂ እንደዛ ያልሆነ ትዳር በደንብ ይገጥማል። በትክክለኛ ህይወታቸው ከሰው ጋር ባላቸው ግንኙነት ሁሉ ጊዜ የሚስቁ ደስተኞች የሚመስሉ ደስተኞች ናቸው ብለን የምንላቸው ቀርበን ችግራቸውን እሷማ ምን አለባት የምንላት ሁሌ እንደሳቀሽ ነው ችግራችንን ለመንገር እንጂ እሷን ለማዳመጥ ማንሄዳቸው ብዙ ሰዎች አሉ በዙሪያችን። ግን እንደውም ስነ ልቦናው የሚለን ብዙ የሚስቅ ሰው ብቸኝነት የሚሰማው አይነት ሰው በውስጡ የሆነ ጎዶሎ አለብኝ ብሎ የሚያስብ ሰው መምላት ያልቻለ ሰውና ያንን መሸፈን ሳቆች ሽፋን ነው ማለት ነው። እና እነዚህ ሰዎች እንደውም የሚረዳቸው ቀርቦ የሚጠይቃቸው ሰው ስለሌለ በዛ በሳቅ ውስጥ ለረጅም ጊዜ ቆይና ኢሞሽናል ኤግዞሽን ላይ ይደርሳሉ። ማለት በርናውት የምንለው ይሄ እውነተኛ ማንነታቸው ስለሆነ ሁሌ ማስመሰል እኮ ይሰለቻል የሆነ ሰዓት ላይ እና ወደ ተለያዩ የአእምሮ መቃወስ ውስጥ የሚገቡት እንደዚህ አይነት ሰዎች ናቸው። ራሳቸው ግን ያ ነገር እንደ አንድ ህመም ነው። አሁን በስነ ልቦናው ስናይ ያስመሰሉ ትክክለኛ ማንነታቸውን ይፋ ሳያደርጉ መኖር ራሱን የቻለ ህመም ነው አይደለ? እንዳለ ህመም ነው ማለት እንችላለን። ግን ሳልደመድመው መጀመሪያ ህመም ለማለት እንኳን ይቸግራል። ምንድነው ልንለው የምንችለው? የባህሪ ለውጥ ብንለው ይሻላል። ህመም ለማለት አንድ ነገር ስራሽን ሶሻል ላይፍሽን ወይ ትምህርትሽን ወይ ደግሞ ጠቅላላ ፋንክሽንሽን እንዳታደርጊ ዲስፋንክሽን እንድታደርጊ ካረገሽ አንድ ነገር ነው ህመም የምንለው። በዛ ነገር መለወጥ ምክንያት ማለት ነው። ህመም ባንለውም ግን ወደ ህመም ያደርሳል። የደበቅነው ስለሆነ ማንነታችንን ወደ ህመም ሊያደርሰን ይችላል እና እነሱ ያውቁታል። አሁን የባህሪ መለወጥ ልንለው እንችላለን አልከኝና የባህሪ መለወጥ እንዳለባቸው ራሳቸው እንዴት ነው ማወቅ ይችላሉ? ካወቁትስ መታከም አይችሉም? ያ አሁን እንደዚህ ራሳቸውን እየጎዱ ያሉ ሰዎች ከሆኑ ቀደም ባልኩሽ መንገድ ወደ ድባቴ ወደ ጭንቀት የሚያመራ ነገር ካለ መጀመሪያ ከትንሽ መጀመር ይመከራል። ለምሳሌ በጣም ለምታምኘው እንዴ አንቺ እኮ እንዴ ነሽ እንዴ እንዲኳት መስይም ነበር ብሎ ጀጅ ለማያረግሽ ሰው
ቀስ ብሎ እኔ እኮ እንዲህ አይነት ነገር አለብኝ እንዲህ አይነት ችግር እኮ አለብኝ ብሎ መንገር ማማከር ሰውን በጣም ለሚታመን ሰው ከዛ ራስ ላይ መስራት ከተቻለ ወደ ቴራፒ መሄድ ባለሙያ ማማከር የተለያዩ የስነ ልቦና እንቅስቃሴዎችን መስራት ምናምን እንዲህ አይነት ነገሮች ይመከራሉ። ግን በቶሎ ካልደረስንበት ግን ቀደም እንዳልኩሽ ድባቴ፣ ጭንቀት፣ አንዛይቲ፣ ዲፕሬሽን የምንለው ደረጃ ላይ ህመም ላይ ያደርሳል ማለት ነው። ዞሮ እዚህ ላይ ከመድረሳችን በፊት ልጅነት ላይ ሊሰራ ይገባል ነው ለሐሳባችን ማጠቃለያ ስናደርግ ልጅነት ላይ በደንብ ልንሰራ ያስፈልጋል። ልጅነት ብቻ አይደለም ግን ይሄንን የሚያስከትለው በእርግጥ ልጅነት ዋነኛው ቢሆንም ሶሳይቲው የሚጠብቅብን ነገር እነዚህ አይነት ነገሮች ለዚህ ያጋልጡናል። እንደማጠቃለያ ግን ምንድነው መስሎ መኖር ይጠቅማል። ግን ራስን ሆኖ መቆምም ደግሞ ጀግንነት ነው። አሁን ቡና ሰተሽኛል ለምሳሌ እስካሁን አልጠጣሁትም። ለምንድን ነው ግን ያልቀመስከው እንዴ? የኔ ቡና አሁን እኔ ቡና አልጠጣም። ያ እና ሻይ የምናፈላውን ያ ኦፍ ኮርስ ነበረብሽ ከወጣን በኋላ አሁን እዚህ ያንቺን ቡና በጠጣም እስከዛሬ ቡና አልጠጣም እያልኩኝ የተውኳቸው ቤተሰብ፣ ጓደኛ፣ የሥራ ባልደረባ ምናምን እሱ ቡና ይጠጣል እንዴ ብለው አሁን ለኔ ያላቸው ትረስት ይወርዳል ማለት ነው ይሄን ፕሮግራም የሚያዩ ሰዎች። ስለዚህ ለአጭር ጊዜ ደስታ ብለን ወይም ለአጭር ጊዜ ግብ ብለን እውነተኛ ማንነታችንን ስንደብቅ ትልቁን ነገር ሚስ እናደርገዋለን ማለት ነው። ኦኬ እኔ አሁን ይሄ ቡና ጠጡ ሰዓት ነው የቡና ሰዓት ነው ማለት ቦታውን መሰልክ ይዘው ቡና በኋላ ማተርፈው ነገር ትልቁን ነገር ማሰብ ራስን መሆን መዳረሻ አይደለም መንገድ ነው ማለት ሁሉ ጊዜ የምትለማመጁ ነገር ነው። ኦኬ ስለዚህ በትንሹ ራስን መግለጽ ራስን ማሳየት አስፈላጊ ነው ማለት ነው። እጅግ በጣም አመሰግናለሁ እኛ ክብረኝ ስለመጣ ረዲት። እኔም በጣም አመሰግናለሁ በዚህ ነገር ላይ ሐሳቤን እንድገልጽ ስለፈቀዳችሁልኝ በጣም አመሰግናለሁ። ስለስተልኝ ሙያም ስለሆነ ነው ብዙ ምሰራው እዚህኛው ሙያ ላይ ነው ብዬ ነው። አመሰግናለሁ። እጅግ በጣም አመሰግናለሁ። እንግዲህ ዛሬ በቡና ሰዓታችን መግቢያችን ላይ እንዳነሳ ነው ምንም ያህል ጊዜ ቢፈጅ የራሱን የሆነ ጊዜና ቦታ ጠብቆ ማንነታችን ትክክለኛ የሆነው ማንነታችን መገለጡ አይቀርም። ግን ቢሆንም ጭንብልን ስንጠቀም እንደ ቦታውና እንደ አስፈላጊነቱ ቢሆን ደግሞ መልካም ነው የሚለውን ሐሳብ አንስተን ተጫዋወትን። እሁድን በኢቢኤስ ይቀጥላል። ጥሩ ጊዜ ይሆንላችሁ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ